አቶ አምናነ ቤሊልን ይቅርታ ጠየቀ። ቤሊል አሁን ከቹኒያ ጋር እስከዛሬ ከአምናን ጋር የሚያሳልፉበት ቦታ በመሄድም ቦታውን እንደሚያውቀውም በእርግጥ ታውቃለች። አቶ አምናንም እዛ ቦታ ትሄዳለች ብሎ ስላሰበ እንግዲህ አዲሱን ወንድም ተብዬውን አሁን ላይ አብረንሽ እንሄድ ሲላትም ማንም ጋር መሄድ እንደማትፈልግ ስትነግረውም ራሴን ማዳመጥ የምፈልገው ብቻዬን ነው ስትልም አቶ አምናን እና ብዙ ስራ አለብን በማለትም ቀጥታ ወንድሙን ይዞ ሂዶ ነበር። ወንድሙ ወደ ውስጥ ሲገባለት ላጥ ብሎ በመሄድም ቹኒያና እንዲሁም ደግሞ ቤሊል በተቀመጡበት ድንገት ዱብ ማለትም ይቅርታ ጠይቆ አሁን ላይ ከቤሊል ጋር የወደፊት እቅዳቸውን ለማሳካት ቤሊል እንግዲህ በተፈጠረው ነገር ይቅርታ አድርጋለት ተንበርክኮ ይቅርታ በመጠየቅም እንግዲህ ሁለታቸውም ተግባብተው ወደፊት መቀጠላቸውን ተነጋገሩ። እቤት መጥተው ተቃቅፈው ያየችው ማሪያ የመጨረሻ እሳት ለብሳ እሳት ጎርሳ የኔና የኔ ብቻ ነው ስትልም እንዲሁም ደግሞ ወይዘሮ ሴማ ስለረዳቻት አሁን ላይ አምናንን የራሷ እንደምታደርግ ነበር የሚሰማት። ነገር ግን አቶ አምናን ለማሪያ ፍቅር ሳይሆን አብሮ አደጌ በሚለው ነገር እንጂ በፍጹም ከሷ ጋር የወደፊት አላማ የለውም። በቤሊል ግን በጣም ሊታረቃ ሲሄድም ከዚህ በኋላ በእኔ ውስጥ ያለው አምናን ሞቷል በማለትም እቅጩን ስትነግረው አቶ አምናን እንዴት እንደዚህ ታደርጊያለሽ? ላንቺ ብዬ ነው ሲላትም አያስፈልግም ብለው ነበር። አሁን ግን መናፈሻ ቦታ ተከትሎ በሚሄድም እንግዲህ የተፈጠረውን ነገር ወደ ጎን ትተው ወደፊት ለመቀጠል ተስማምተው ያለቀሰችበትንና የተናደደችበትን ነገር እረስታ አሁን ላይ በሱ ይቅርታ ተደስታ ደስ የሚል ህይወታቸውን እያሳለፉ ይገኛሉ። ቤት ውስጥ እንግዲህ አቶ አምናን ድንገት ሄዶ በመጥፋቱ አንደኛው የአቶ አምናን ወንድም፣ ሁለተኛዋ ደግሞ ማሪያ የመጨረሻ በብስጭትና በንደትም ቢገኝም ወይዘሮ ሙርዚና በእርግጥ ማሪያን አልወደደቻትም። ስትታይ ጥሩ ልጅ ትመስላለች፣ ለካ ነገረኛ ቢጤነሽ በማለትም ሰክታት ነበረ። አሁን ጦርናት የተነሳው ቤሊል ይቅርታ ስላደረገችለት አቶ አምናን እንግዲህ ለማሪያ የነገራት እሷ የወደፊት ሚስቴ ናት፣ አንቺ ደግሞ እህቴ ነሽ፣ ሚስቴ ልትንከባከቢ ይገባሻል ሲላትም የመጨረሻ ተበሳጭታ ትገኛለች። አያቴ ሴማም እንግዲህ አሁን ላይ አዲሱ ልጅ በተናገረው ባሩክ በተናገረው ነገር ደስ አይልም፣ ጥሩ ልጅ ይመስላል አለቻት። አዎ በጣም ደስ ይላል። በተለይ ደግሞ ላምናን የተናገረው ነገር ባለቤትህ ናት ያለው አዎ ይበልጥ ትኩረት እንደወስድ አድርጓል አለቻት። የኔ ልጅ ምንም አድርገሽ ወደ ራስሽ አምናን እንደምታመጪው አልጠራጠርም። ስለዚህ በርችልኝ፣ በአንቺ ተማመናለሁ። ለአምናን የምትገቢው አንቺ ነሽ እያለች እንግዲህ አያቴ ሴማ እያበረታታቻት ትገኛለች። ነገር ግን አምናን ከቤልል እንጂ እንደማይሆን ከቤልል ጋር ቢያስብ እንኳ በፍጹም ከሷ ጋር ምንም አይነት ለውጥ እንደሌለው እና ህይወት እንደማይቀጥል ግልጽ ነው። ከእህትነቱ ውጭ በሌላ ነገር ማርያን ስለማያያት። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንደናችሁልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ድራማ ቀጣይ ፓርት ይዘን መጥተናል። እንግዲህ አቶ አምናን አሁን ላይ ቤሊል ባደረገችው ነገር ስለተበሳጨችበትም ውስጡ ልተዋት ቢልም ሊተዋት የማይችልበት ነዳጁ ፍቅር በልብ ውስጥ ስላለ ቀጥታ ቤሊል የምትሄድበትንና ከዚህ ቀደም እየሄዱ ከሱ ጋር ጊዜ የሚያሳልፉበት ቆንጆ መናፈሻ ቦታ ላይ መሄድ እንዳለባት አስረግጣ ባትናገርም ነገር ግን የትም አትሄድም በማለትም ራሴን ላዳምጥ ነው ስላለች ራሷን የምታዳምጠው እዛ ቦታ ብቻና ብቻ ነው ብሎ ስለሚያስብም እዛ ቦታ በመሄድም ከቹኒያ ጋር ቁጭ ብላ ቹኒያን በእርግጥ ከአምናን ጋር ተጣላችሁ እንዴ እያለች በምጠይቃት ሰዓት እሷም አዎ ስትልም ምን አዎ እንዴት አምናን እና እንደምፈልገው አይደለም እንዴ በሰዎች ትናደጃለሽ እንዴ? አዎ
እሱን እንድናደር ስለፈቀደላቸውና በመካከላችን ልዩነት እንዲኖረን ስላደረገ ምንም ነገር ማድረግ አልችልም ቹንያ አለቻት። ደግሞ የመረጥሽው ቦታ ቆንጆ ነው፣ ከአምናን ጋር የምንመጣበት ነው አለቻት። በዚህን ሰዓት እዚህ እንደምትመጪ ያውቃል አያውቅም? እዚህ እንደመምጣቴ ግን ደግሞ ከቤት ስወጣ በደንብ አይቷል። ከዚህ ውጭ ሌላ ቦታ እንደማልሄድም ያውቃል አለቻት። ቤሊል እኔ እኮ ጓደኛሽ ነኝ፣ ከዚህ በኋላ ምርጥ ጓደኛ ነን። ስለዚህ አምናን ጋር መጣላት የለብሽም። እሱ ሌሎች ሰዎች እኔን እንዲጎዱኝ ፍቃድ ሰጥቷቸዋል። በመካከላችን ሌሎች ሰዎች ከህይወቴ እንዲገቡ አድርጓል። ስለዚህ ምርጫው ከአዲሷ ልጅ ጋር አሁን ስለሆነ ሁሉንም ነገር ተቆጣጥረዋለች። እናም ለእኔ የሚናገረኝ ቃላቶችና የሚያሳየኝ ነገር ከባድ ነው ቹንያ አለቻት። እባክሽ ቤልል ምንም ይፈጠር ምንም በሰዎች መካከላቸው ጣልቃ በመግባት እጅ ልሰጫችም ስትላትም እኔ እኮ አይደለሁም የሰጠሁት እሱ ነው እያደረገ ያለው በቃ ልክ ከዚህ ቀደም የባሰ ነው። ስለዚህ አዲሷ ልጅ ደግሞ ባለትዳር ነኝ የሚልም ቃል አውጥታለች አለች። በጣም ያሳዝናል። እንደዚህ እኔ እንድትለያዩ እኮ አልፈልግም አትድከሚ ቹንያ አለቻት። ሌላው እንግዲህ አሁን ላይ ቤሊል ክላሷ ገብታ በምታለቅስበት ሰዓት ባሩክ ዘው ብሎ በመግባት ምን ነሻል? ያለቀሽ ነው? በፍጹም አላለቀስኩም። አይንሽ ላይ እንባ እያየሁ ነው። ቢሆንም አላለቀስኩም። ለምንድን ነው የምታለቅሸው? አላት። አላለቀስኩም አልኩህ አይደል እንዴ? በቃ ውጣልኝ፣ ይቅርታ። አንተ እንግዳ ነህ፣ ላስቀይምህ አልፈልግም አለችው። እሺ ግን አንድ ነገር ልንገርሽ፣ የነገሮች ፍጻሜ በእንባ የሚስተካከሉ አይደለም። የምትፈልገውን ነገር ስታጣ ምን ታደርጋለህ? የምትፈልጊውን ነገር ስታጭ ለማግኘት ጥረት ማድረግ አለብሽ። ኧረ እዚህ ድረስ ነው ያንቺ ድካም፣ ያንቺ ልፋት አላት። በቃ ተወኝ አለች። በዚህን ሰዓት እንግዲህ አሁን ላይ ወይዘሮ ሰማሃት በሞተችበት አሁን ላይ እንግዲህ ወይዘሮ ሙርዚና እያዘነች ትገኛለች። ሲቀጥል ደግሞ አሁን ማርያ አምናንን ይዛ ሄዳ ወንድም እጅግ በጣም ደስ የሚል ነው። አዎ ግን ደግሞ ቤሊል ብቻዋን ነው ማለት አለችው። ማለት ታያት ባክሽ የፈለገችውን ታርግ አላት። ቤሊል ብቻዋን ቁጭ ጠሯትና ምንድን ነው ለምን ፈልጋችሁ ነው? ጠርታችሁ እንደነበር አውቃለሁ። አዎ ምንድን ነው? ምን ልታዘዝ? ሁል ጊዜ ብቻሽን ነው የምትቀመጨው፣ ተክላስሽ አትወጭም። በዛ ላይ ደግሞ አዲሱ ልጅ መጥቷል። ስለዚህ ከአዲሱ ልጅ ጋር መጫወት፣ መሳቅ፣ በቃ ዘና ልናደርገው ይገባል አለቻት ማርያ። አዲሱ ልጅ እኔም በተመለከተ አይመለከትም፣ ከክላስ ያለ መውጣት ደግሞ መብት አለኝ አለች። እንዴ በአንቺ ምክንያት ወይስ ልጁ ስለመጣ ደስ አላለሽም አለቻት። እኔ ከልጁ ጋር የሚያገናኘ ነገር የለም ስትልም ቤሊል ወንድሜ እንዲደብረው አልፈልግም። አዲሱ ልጅ አልተመቸሽም ማለቴ እንድመጣ አልፈለግሽም? እኔ መጣም አልመጣም መብት የለኝም ብላ እሺ በቃ ደህና ዋሉ፣ አልጨረስንም፣ እኔ ጨርሻለሁ ብላ ጥላ ሄደ። ቆይች ልጅ ምን እየሆነች ነው አለችው። ታያት እንደፈለገ ታደርግ አላት። ቤሊል እክላሷ ቁጭ ብላ ባለችበት አጋጣሚ አምናን ቤሊል ምን እያደረግሽ ነው? ምን አደረግኩኝ? ያደረግሽ ያለሽው ነገር ትክክል አይደለም። ጭራሽ ደግሞ ባደረግሽው ነገር መጸጸት ሲገባሽ ምንም አላደረግኩም። ራስ ፈልገና ባለትዳር ነህ አይደል እንዴ? ሚስትህ እንዳትቆጣ ሄድ ባለቤት ምን? አዎ ተሳሳትኩ እንዴ? ባለቤት እያሉ ሲያነግሱልህ አልነበረም እንዴ አለችው። ቤሊል ትክክል እያደረግሽ አይደለም። በቃ አሁን አንተ ባለትዳር ነው። ስለዚህ እኔ ውስጥ ያለው ቦታ ደግሞ ሞተዋል፣ አብቅቷል። በእኔ ቦታ በእኔ ልብ ሞተሃል አለችው። ምን? አዎ ከዚህ በኋላ እንዳይህ አልፈልግም አለች። ከዚህ ከፈለክ እወጣላለሁ ስትልም ወይዘሮ ዛህራም ልጄ ምን ሆነሻል አሏት። እናቴ ዛህራ በጣም ከብዶኛል፣ አምናንን ከዚህ በኋላ ማየት አልፍ። ምን ተፈጠረ? ምን ሆንሽ? እናቴ ዛህራ አላይሽም እንዴ? ሚስት ሲባል ነበር። በዛ ላይ ደግሞ ወንድሜ መምጣቱ ደስ አላለሽም ወይ ብሎ ጠየቀኝ። አምናን የተናገረው ነገር ትክክል አይደለም። የሚያወጣቸው ቃላቶች ከባዶች ናቸው እናቴ ዛህራ። እሺ የኔ ልጅ አንቺ ከዚህ የምትወጪው እኔን ጥለሽ ነው? መውጣት ካለብኝ ከዚህ ቤት እወጣለሁ የኔ ልጅ።
እኔን ጥለሽ ልትወጪ ነው አለቻት። እናቴ ዛራ ይቅርታ አድርጊልኝ አልወጣም። እሺ አዎ እንዳታስብ እኔ ማናለኝ ያላንቺ እዚህ ቤት። በቃሽ እናቴ አላደርገውም አለች። እሺ በቃ ተረጋጊ፣ ሁሉም ነገር ታሪክ ነገሯት። ማለት ይኸውልሽ አንድ ንጉስ ነበሩ። እኒያ ንጉስ ባለ ሀብት ናቸው። ሁለት ታማኝ ወዳጆች ነበሯቸው። ክፉ ቀን መጣና ለፈተና ክፉ ቀን አውጥተው ፈተኗቸው። ያ አንዱ ወዳጅ በፈተና ሰዓት ወይም ደግሞ በክፉ ቀን ሰዓት ምንም የለውም ብሎ ጥሎ ሄደ። አንደኛው ግን እድሜ ልኩን አብሮ ሆነ። ስለዚህ ይህም ለፈተና ሊሆን ይችላል አቶ አምናን እያደረገ ያለው በዚህ ሰዓት ተጎኑ እንጂ ጥለሽ ልትሄጂ አይገባም አለች። ይህን ያደረገው እኮ እሱ ራሱ ነው ስትልም ቢሆንም የኔ ልጅ ብላ ወይዘሮ ዛህራ መከረቻት። እሺ ብላ እሷን መዝናኛ ቦታ ልትሄድ ስትል አምናንና ባሩክ አገኟት። ወይዘሪት ቤሊል ወደ የት ነው አላት። ሰላም ናችሁ? ደህና ናችሁ? ደህና ነን። ወደ የት እየሄድሽ ነው? እዚያ አንድ ራሴን የማዳምጥበት ቦታ አለ ስትል አምናን ቦታውን አስታወሰ። በዚህን ሰዓት እና እኔና ወንድሜ እንከተልሽ? አይ ማንንም አያስፈልግም ብቻ መሆን ነው የምፈልገው አለችው። እሺ ካላስፈለገ ግን እኔና ወንድሜ ብንከተልሽ ደስ ይላል። በቃ መልካም ራስን ማዳመጥ ይሆንልሽ ወይዘሪት ቤሊል አላት። አመሰግናለሁ ብላ ሄደች። ቤሊል እንግዲህ በዛው ደስተኛ ሆና እየቀጠለች ሳይሆን አምናንን እያሰበች ቹኒ ያመጣችላት ቹኒ ደስ የሚል ጓደኝነቷን ከእሷ ጋር መስረታለች። ስለ አምናን የተፈጠረውን ነገርም ነገረቻት። እሷም በጣም አዘነች። አንቺና አምናን እንድትለያዩ አልፈልግም፣ አንቺ ጥሩና ምስኪን ሴት ነሽ አለች። ወይዘሮ ዛህራ አንድ እውነት አወጣች። እሱም ምንድን ነው? ቤሊል የዛህራ ልጅ መሆኗ ትክክል ነው። ምክንያቱም ወይዘሮ ሙርዚናን የኔ ልጅ በማለትም ባሩክን ስታወራ ደብቄ ያሳደግኩ ልጅ ነው ስትላትም አንቺ እድለኛ ነሽ፣ ያንቺን እድል ምን ነው እኔ ባገኘው ማለትማ እኔ የት እንዳለች የማላቃት ልጅ አለችኝ፣ ጠፍታ ተጠፋፍተን አለች። ቻናሉን ሰብስክራይብ